የተወደዳችሁ ውድ አድማጮቻችን እንደምን ሰነበታችሁ? ያደመጣችሁ የምትገኙት በመናኸሪያ ሬዲዮ 99.1 የሚተላለፈው ሳምንታዊ የማረፊያ እንግዳ ፕሮግራማችን ነው። ባሳለፍነው ሳምንት ከደራሲ ከተዋናይና አዘጋጅ ሚኪ ተስፋዬ ጋር የክፍል 2 ቆይታ አድርገን ነበር። እነሆ ዛሬም ሳምንቱን ጠብቀን ክፍል 3ን ማለትም የመጨረሻውን ክፍል ይዘንላችሁ ተገናኘን። ቅዳሜን የዋጀ ጥሩ ቆይታ ይኖረናል። አብራችሁን ቆዩ። 6 ሰዓት ከሌሊቱ በጣም ጥሩ ተመልካች ያገኘ ፊልም ነው። ልብ አንጠልጣይ ነው። ይህን ውጤት ለማግኘት ግን ስራውም እንደዛው እናንተን ፈተኗችሁ ነበር። የተፈጠሩ ፈታኝ የሆኑ ክስተቶችም ነበሩና እስኪ ስለ ፊልሙ እናንሳ። 6 ሰዓት ልጆቹ በጣም ጎበዝ ወጣቶች ናቸው። በኃይሉ እንግዳ የሚባል ወጣት ልጅ በጣም ጎበዝ የፊልም ባለሙያ ነው። ከዚህ በፊት 79 የሚባል ነግሩም ኤርሚያስ ነግሩም ዘካሪያስ የሚባል ልጅ ዳይሬክተሩ ከነሱ ጋር ሆኖ በረዳት ዳይሬክተርነት ሰርተዋል። የራሱን ፊልም አንድ ሌላ ፊልም አለውና አሁንም ጥሩ ፊልም እየሰራ ነው። ሰርተዋል ከነግሩም ጋራ የፊልም ባለሙያዎች ናቸው ልጆቹ እና ታሪኩ ከሚት ጋር ከኛ ሀገር ሚት ጋራ ዴሊ በየእናቶቻችን ጎረቤቶቻችን ቡና ሲጠጡ የሚያወሯቸው ምናልባትም በዚህ ዘመን መንፈሳዊ ወይም ሃይማኖታዊ ጉዳዮች በሚነሱበት አካባቢ የሚነሱ ታሪኮች አሉ። ሰው ወደ ጅብ ተለወጠ፣ ጅብ ወደ ሰው ተለወጠ፣ ከባህር ውስጥ ከሐይቅ ውስጥ ከወንዝ ውስጥ ከሌ ሰይጣን ይስባል። እነዚህ ታሪኮች ስንሰማቸው ያደጉ እኛም ያደግንባቸው ታሪኮች ናቸውና እነሱ አይነቶቹን አንዱን ታሪክ መዞ ወደ ቪዥዋላይዜሽን የተቀየረ ታሪክ ነው። እንደዚህ አይነት ታሪኮች በሀገራችን ብዙ አሉ፣ በውጭም ዓለም በጣም ይሰራባቸዋል። በዚህ በትሪለሩ አስፈሪው የፊልም ዘውግ ይህን ፊልም ግን ለየት የሚያደርገው በእኔ እምነት ወቅቱ ምንጊዜም በፊልም ፕሮዲውሰሮች እና ዲስትሪቢዩተሮች የኮሜዲ ዘውግ ነው የሚፈልጉና ምናምን በሚፈለግበት ብዙ ኤክስፔክት በሚደረግበት ወቅት ላይ ደፍሮ ነው ምናምን ብሎ ይህንን ሰርቶ ልጁ ሲመጣ ለእኔ የገረመኝ አንዱ ነገር እሱ ነበር እና ኖ ሰክሰስፉል ይሆናል ነበር የሚሉት ልጆቹና እኔ በወቅቱ ብዙም ፊልም የመስራት ሞቲቬሽኑም አልነበረኝም፣ ጥሩ ሁኔታም አልነበረኝ። 1-2 ምናምን ከተነጋገርን በኋላ ነው የገባውበት እና በጣም ነው የደከሙበት። በጣም ድካማቸውንም የልፋታቸውንም ውጤት አግኝተዋል ብዬ አምናለሁ። በቀረጻ ወቅት የተፈጠሩ አንዳንድ ፈታኝ ነገሮች ካሉ እሱንም ብታነሳ። ፊልሙን ደግሞ አንዴ አላቲኖስ ፊልም ሰሪዎች ማህበር አይተን እዛው ላይም ግምገማም ተደርጎ ነበርና ያው ባንተ ያምራልና ላይክ ምን አይነት ክስተቶች ተፈጠሩ የሚለውን አጋጣሚዎችን ብታነሳለ። ስጠራ ነው የሚለው ብዙ ጊዜ ኦፍ ኮርስ በ2 እና በ3 ወር ውስጥ ያልቃል የተባለ ፊልም ከ1 ዓመት በላይ ጉዞዋል። ለዛ የሚጠበቅብኝን ኮኦፐሬቲቪቲ አሳይቻለሁ። ዶክመንቴሽን ላይ ትንሽ ችግር አለብን። ፕሮሰሱን አንቀርጸው ፕሮሰሱን ብንቀርጸው ጥሩ ይሆን ነበረ። እኔ በነበርኩበት ጊዜ እንኳን ምናልባት እዚህ አንድ ሪዞርት ውስጥ ሲኬድ ከአስፋልቱ ወጥቶ መንገዱ በጣም አደገኛ ኮረኮንች ነው። እዛ አካባቢ መኪና በወቅቱ እነዚህ ቪትሶች ነበሩና ቪትሷ በጣም ተቸግራ የመሰበር የመውላለቅ አይነት እንትን ውስጥ ገብታ ነበረ። መንገዱ በጣም ከባድ ነበረ። በጣም አባጣ ጎርባጣ እና ያው ወደ ውስጥ ስገባ አሉ አይደለም ለእግር ብቻ የሚመቹ እንደሱ አይነት አስቸጋሪ መንገድ እንደነበረ አስታውሳለሁ። በተረፈ እኔ ስፔሲፊካሊ ይሄ ነው ምለው አስቸጋሪ ነገር አልገጠመኝም። እነሱ ግን ገጠማቸው ይመስለኛል። ለምሳሌ እነ ማርቲ ውሃ ውስጥ በሚሰሩበት ጊዜ ውሃ ውስጥ የመደፈቅ ነገር የገጠማቸው ይመስለኛል። ማነው ነባ እንደዚሁ አክሽን ሲሰራ ከፍ ካለ ነገር ላይ ነገሩ ሪል እንዲመስል እሱም ስፖርተኛ ነው። የሆነ መጋጋጦች መላላጦች ሪል ደርሶበታል።
መኪና ለመዝለል ሲሞክር የገጠመው ቻሌንጅ አለ። መኪናው ወደፊቱ ሲመጣ በፊት ለፊቱ ዘሎ ለማለፍ እንደዛ እኔ ያልነበርኩባቸው ደግሞ ከዚህ የበለጠ ብዙ ሰላም በርሜል ቆሻሻ በርሜል ውስጥ ነበር እንደዚህ የምትደፈቀውና ቆሻሻ ተደርጎ መምሰል አለበት። ይሄ ከመምሰል አልፎ የመሆን እንትን ነው። እሱ በአካልም ነበርኩኝ እኔ እና ይበልጥ እነሱ የገጠማቸው ይመስለኛል። እኔ እንኳን ጥቁር አደይ ላይም 6 ሰዓት ከሌሊት ላይም እንደዛ ጸረ አቀንቃኝ የሆኑ ገጸ ባህሪያቶችን የተጫወትከውና እንደ ሀገር የፊልም ኢንዱስትሪያችን ጸረ አቀንቃኝ ገጸ ባህሪን የሚቀርጽበት መንገድ ትክክል ነው ብለህ ታስባለህ ወይ? ምን አይነት እይታ አለ እሱ ላይ? ብዙ ጊዜ ማለት ሐሳቤ ገብቶ ይሆናል ብዬ አስባለሁ። ወይ ጠቆር ያለ ሰው ወይ የሆነ ሰው እሱ ክፋት እንደዛ ነው የሚደረገውና እንደው ምን አይነት እይታ አለ እሱ ላይ? 6 ሰዓት ስንጀምር አንዱ ያወራነው ነገር ከለር ላይ ነበር። ሆነ ጥቁር ምናምን የሆነ ነገር ተነሳና አንዱ ያነሳውት ሐሳብ እሱ ነበር። ጥቁርነት የክፋት እኔ በበኩሌ አሁን ጥቁር ነገር ይመቸኛል። ለምሳሌ ከለር ጥቁር ልብስ ምናምን ይመቸኛል። ጥቁር ወዳለሁ እና አሁንም ጥቁርነት ያርጋል። ብዙ ጊዜ ጥቁር ሸሚዝ አሁን ሙቀቱ ትንሽ ስላስቸገረ እንጂ ጥቁር ሸሚዝ በበጋም በክረምትም ለብሳለሁ። ጥቁር ሸሚዝ አለኝ አሁን እና ጥቁርነት ደግሞ አሁን ፖለቲሳይዝ የተደረገበት ዘመን ላይ ነው ያለ ነው። በእምነትም ረገድ ብትለው ፖለቲካሊም ፖለቲሳይዝ ተደርጓል። ከለር ብዙ ነገር ከፖለቲካ ውጭም የለም፣ ፖለቲሳይዝ የማይደረግም ነገር የለም። ከለር ደግሞ በጣም አደገኛ ኢሹ ነው፣ ኃይለኛ ኢሹ ነው እና ይህን ነገር እንዴት አያችሁት ምናምን ብዬ አንስቼ ነበር። ከዛ ኦኬ ከለር ማተርስ ብሎ ሲጽፍ አስታውሳለሁ። በኃይሉ እንግዳ ከእንትን ነው ከኢኖሰንስ ነው የሚመጣው። ሆን ተብሎ የሚደረግ አይደለም። ሆን ብለው ሌሎች ሲሰሩ ሆን ብለው ነው የሚያደርጉት። ሌሎችም ምልህ ስፔሻሊ ምዕራቡ ዌስተርንስ አሁን እሱን ነገር የሚጠነቀቃሉ ሲሰሩ። እነሱ ካደረጉ ግን ሆን ብለው ነው የሚያደርጉት። ዴሊበርትሊ ታስበውበት ታቅዶበት ነው የሚደረገው። እኛ ጋር ከተጽዕኖ የሚመጣ ነው። ኢኖሰንት ነው። ዝም ብለህ ሲነገር ተስሎ ስታየው የምታውቀውን ስለሆነ የምትጽፈው የምታዘጋጀው። ስዕል ላይ ያለው ሚካኤል የረገጠው ሰውዬ ማቀው ነው ወይ ምናምን ትላለህ። የሆነ ጥቁር መላጣ ሰውዬ እሱን አርገት ስለዋለህ። ሰይጣኑ ማለት እስቲ ፈልጉልኝ ክፉ ሰው መላጣ ጥቁር ምናምን አይነት ነገር እና የሆነ መላጣ ጥቁር ሰውዬ እኮ ለሱ ነጻነት ሲታገል የሞተ ሰውዬ ሊሆን ይችላል። እሱም በባርነት ውስጥ ያቆየው ነጩ ሰውዬ ወይ የሆነ ቀይ መልአክ የሚመስል እኛ መልአክ ብለን የምንስለው ሰውዬ ሊሆን ይችላል። ግን ይሄ ልጅ ሳያውቀው ብሬን ዌሽ ተደርጓል። ፖለቲካ ተሰርቶበታል። አያውቀውም። የሚጽፈውም የሚሰራውም ነገር በዚህ በተቀነበበበት ፍሬም ነው የተሰራበት ስሪት ነው እና እሱን ነገር እንግዲህ እንደዚህ በስራ አጋጣሚ እየተነጋገርክ እያወራህ ትሄዳለህ። የምትስተውም ሳታቅ ረስተህ የምትስተውም ነገር ሊኖር ይችላል። ግን አሁን ግን እንደዛ አይደለም። ፍጽምና የፕሮሰስ ውጤት አይደለ? የተሳሳትክ ያስተካከልክ ይኖራል። ሆን ብለው ያልተደረጉ ብዙ ነገሮች አሉ በእኛ ሀገር ስራ ውስጥ። የተወደዳችሁ ውድ አድማጮቻችን ያደመጣችሁ የምትገኙት ሳምንታዊ የማረፊያ እንግዳ ፕሮግራማችን ነው። እንግዳችን ደግሞ ተዋናይ፣ አዘጋጅ፣ ደራሲ ሚኪ ተስፋዬ ነው። አብራችሁን ቆዩ። እንደው አጠቃላይ የኪነ ጥበብ ኃይል ምን ይመስላል? እንደው ለሚኪ ኪነ ጥበብ ሲባል ያው ለማህበረሰብ ትልቅ ፋይዳ ሊኖረው ይገባልና እንደ አጠቃላይ ኪነ ጥበብ ምን አይነት ኃይል አለው ብለህ ታስባለህ? በቀላሉ አንድ ጋሻ ኃይሌ ኮት ሲያረጋት ነበረችው ነገር ትገልጽልኛለች ብዬ አስባለሁ። ፕሮፌሰር ኃይሌ ገሪማ ላቲን አሜሪካኖች በተለይ ሲኒማን አቶሚክ ቦምብ ነው የሚሉት። በቃ አቶሚክ ቦምብ ምን ያህል ዲስትራክቲቭሊ ከሆነ የሚያመጣውን ዳሜጅ ታውቀዋለህ። የዛን ያህል ነው ፖዚቲቭ ኢምፓክትም ለመፍጠር ኔጌቲቭ ኢምፓክትም ለማምጣት የዛን ያህል ፓወር አለው። አሁን አንተ ያለው በተነገረህ በተወራለህ ባየኸውና በሰማኸው ኢንፎርሜሽን ነው። አጠቃላይ
የአእምሮ ቅርጽ የተሰራው የምታስብበት መንገድ እዛ ኪነ ጥበቡ ከፍተኛ ቦታ አለው። ቢፈተሽ ቢመዘን ያያቸው ያደነካቸው የሰማቸው ነገሮች በአንተ አእምሮ ውስጥ የሆነ ጊዜ ሰብረህ ኖ ለካ ተሳስቼ ነበር ምናምን ብለህ ደግሞ የምትወጣበት ጊዜ ሊመጣ ይችላል። ኖ ልክ አልነበረም ምናምን ብለህ የምትመጣበት ጊዜም ሊኖር ይችላል። ከዛ አደባባይ ላይ ልትበቃ ትችላለህ። እንደ ሁልጊዜ እንደምሰማው ኪነ ጥበብ ዛሬ አሜሪካንን የምናውቃት በኪነ ጥበቡ ነው። ልባችን የተወሰደው በኪነ ጥበቡ ነው ማለት ነው አይደለ? እንጂ በዚህ በኮምፒውተሩ ተሰርቶ በመጣው ኮምፒውተር ብቻ አይደለም። ከአሜሪካን ከጃፓንም ከጀርመንም ከእንግሊዝም የሚመጡ ብዙ የቴክኖሎጂና የሳይንስ ውጤቶች አሉ። ግን አንዳቸውም ስለ እንግሊዝ ወይም ስለ ጀርመን ወይም ስለ ቻይና ምናምን ብዙ እንትን ላይሉ ይችላሉ። የአእምሮ ምርኮኛ ላያረጉ ይችላሉ። ልብህን ላይሰልቡት ይችላሉ። ኪነ ጥበቡ ግን በእርግጠኝነት ይሰልበዋል፣ ይወስደዋል። አሜሪካን ፊልም ሰርቶናል። አሁን እኛ ህንዶችን ያወቅናቸው በፊልሞቻቸው ተራራዎቻቸውን ሁሉ አድንቀናል። አቤቴ ተራራ አቤቴ ፏፏቴ ብለናል። ቱሪዝም በፊልማቸው ውስጥ ሰርተዋል ህንዶቹ። ምን ተራራ ላይ ወስዱ ሃሬ ማሃ ሲል ተራራ ከኋላ ምን የሚመስል ተራራ ፏፏቴ ምድር ላይ ያለማ ይመስል ግልብጥ ያደረገውና ካሜራው ቁልቁለቱን ምናምን ያሳይና የሆነ መልክዓ ምድር ያሳያል። የሆነ ሜዳ ላይ በቃም እንዴ ወደድኩሽ ምናምን ብሎ ለመስፈን እዛ ተራራ ድረስ እዛ ተራራ ግልብጥ አድርጎ ካሜራው ኔቸሩን ምናምን ሎንግ ሾት ወስዶ ከዛ ሚዲየም አድርጎ ምናምን የተለያየ ቪው ያሳያል፣ ላንድስኬፕ ያሳያል ምናምን። ቱሪዝሙን እየሰራ ነው። ህንድን ሄጄ ባየኋት ምናምን እኮ ትላለህ። ሌላ የህንድ ፊልም ትናፍቃለህ። ታሪካቸውን ነግረውናል። በቀኝ ግዛት ምን ያህል እንደተጨቆኑ የደረሰባቸውን በደልና እንዴት እንዳሸነፉት ነግረውናል። ትልቅ መማሪያ ነው። አሜሪካኖች ሁልጊዜም አሸናፊነትን ነው የሚያስተምሩ በፊልማቸው። አሸናፊነትን የአሜሪካን ፊልም አይተህ ልብህ አእምሮ ተሰርቶ ትወጣለህ። የ50 ሳንቲም ቪዲዮ አይተን ወተን እኮ እንዴት እንደምንሆን የሆንክ ይመስላል። አዎ ባንዳምን የሆንክ የመሰራት መጀመሪያው ነው። ያ ባዶ መኩራራት ሊሆን ይችላል፣ ባዶ ትዕቢት ሊሆን ይችላል። ግን የመሰራትህ የመጀመሪያዋ ቅጽበት ናት። ምን ኢሞሽናሊ ሜንታሊ እየተሰራህ ነው ማለት ነው። ኪነ ጥበብ ሰውን ይሰራል፣ እንደገና ይፈጥራል። እኛ ሀገር እንደ ቅንጦት አድርጎ ታስበዋል ወይ? አዎ እንደ ቅንጦት ብለው አስበውት፣ ግን የቅንጦት ስራ ብቻ ነው ብለው ስላመኑ ሳይሆን ዋጋውንም ስለሚያውቁት ነው። የሚፈጥረውን ፓወር የሚፈጥረውን ለውጥም ስለሚያውቁት ነው። በችግር ጊዜ ህዝብ አነቃንቋል። እንደ ፕሮፓጋንዳ መጠቀም የሆነው ያው ማት ፊሎሶፊ ያለው እንደ ፊሎሶፊ ትጠቀምበታለህ። አይ እኔ የራሴ ፊሎሶፊ ያለኝ ካልክም በራስ ነገር ትጠቀማለህ። ኪነ ጥበብ ያለው ኃይል ዓለምን እስከ መለወጥ ወደሚፈለገው ነገር እስከ መለወጥ የሚያደርስ ፓወር ነው። ግን ኪነ ጥበብ ላይ በዋናነት ሁለት ሀሳቦች አሉ። ኪነ ጥበብ ለኪነ ጥበብ፣ ከዛ ደግሞ ኪነ ጥበብ ደግሞ ለልማት ይላልና ይሄ አርት ፎር አርት ሴክ እና አርት ፎር ፐርፐዝ እና ሚኪ ኪነ ጥበብ ማህበረሰብ ልማት መዋል አለበት ብሎ ነው የሚያስበው ወይስ ኪነ ጥበብ ለኪነ ጥበብ ፍጆታ? እንዴት ነው እዚህ ሀሳብ ላይ ያለህ እይታ? የሚገርምህ ነገር ሁለቱም አሁን ያልካቸው አተያዮች የሚገናኙባቸው የጀርባ መስመር አለ። ሁለቱም ለሰው ነው የሚኖሩት፣ ሁለቱም የሚሰሩት ለሰው ነው። እንደሚመስለኝ ቀጥታና ተዘዋዋሪነት ነው ያላቸው። አይ አርት ፎር ዘ ሴክ ኦፍ አርት ነው መሰራት ያለበት፣ እኔ አብስትራክት ነው ምስለው፣ እኔ የምሰራው ቲያትር አብዘርድ ነው፣ ትርጉም የለሽነት ነው ዓለም ላይ ያለው ህይወት ትርጉም የለሽ ነው፣ እውነቱን አይደለም የምንነጋገረው ይበልህ ሳሙኤል ቤኬት፣ ይበልህ አልበርት ካሙ፣
ነው የምሰራው ስራ ለሰው ልጅ የሰውን ልጅ ከመከራው ከችግሩ ካለበት ጣጣ ካለበት መሀይብነት ካለበት ያለማወቅ እንዲያወጣው ካረዳሁት ነቃው ካልኩኝ እኔ ምን ዋጋ አለኝ ምን ዋጋ አለው የሚለውም ሪያሊስቲክ ጻፊ ብለው ሰማን የሚገናኙባቸው ሌላ የጀርባ መገናኛ መንገድ አላቸው። ሁለቱም ለሰው ነው የሚሰሩት። ሁለቱም ለዚህ ዓለም ነው የሚሰሩት። ሁለቱም የሚሰሩባቸው ፋይዳዎች ለሰው ሆኖ ሳለ ሐሳቤን የሚገልጽበት ቅርጽ ይህ ሐሳብ በዚህኛው መንገድ መግለጽ ይሻለኛል ስል መንገዱን እጠቀማለሁ። ለምሳሌ ቲም ስታነሳ ፕሮፓጋንዳ ቤዝድ የሆነ ቲም አለ ነው አጠቃላይ ባህሪን ታሪኩን ተከተለ ምናምን ታነሳቸው ደግሞ ያ እንደ ቦታ ይወሰናል ማለት ነው። ለሁኔታ ይወሰናል። ልም ያለ ገጠር ውስጥ ሄደ ሰውን አብስትራክቱን ፍቱልኝ አብዘርዱን ተረዱልኝ ማለት አችልም። ለነሱ ማቅረብ ያለብህ መንገድ መጠቀም ያለብህ መንገድ አለ። የተወደዳችሁ ውድ አድማጮቻችን ያደመጣችሁ የምትገኙት ሳምንታዊ የማረፊያ እንግዳ ፕሮግራማችን ነው። እንግዳችን ደግሞ ተዋናይ፣ አዘጋጅ፣ ደራሲ ሚኪ ተስፋዬ ነው። አብራችሁን ቆዩ። ግን እንዳጠቃላይ ሚኪ አንድ የቲያትር ጽሁፍ ወይም የፊልም ጽሁፍ ይሄን መስራት አለብኝ ብሎ የሚወስነው ወይም ደግሞ እንደዛ የሚወስንበት መስፈርቱ መለኪያው ምንድን ነው የሚለውን እሱም ብታነሳልኝ ደስ ይለኛል። እኔ ሀሳብ ይማርከኛል፣ ራሽናል ሀሳብ ይማርከኛል። ለመገለጥ ያስቸገረ ግን ተገልጦበት ሀሳቡ ተገልጦበት የተገኘ ስራ ይማርከኛል። አዎ ይሄን ነበር የፈለኩት ምናምን የምትለዋል አይደል? ሰውም የሚለው ብዙ የምናደንቃቸው ስራዎች ደግሞ እንደሱ አይደሉም። አንተ ጥላውን የምትወደው አስቴር የምትወዳት ወይ ነዋይን ወይ ቴዲን የምትወደው እንዲልልህ የምትፈልገውን ነገር ስላለልህ እኮ ነው አይደል? የሆነ ሰባዊ ስራ ላይ የተሰማራ ሰው የምትወደው እኮ አንተ ልታረግ የምትፈልገውን ግን ያልቻልከውን ነገር እሱ ስላረገልህ ነው። የሆነን መሪን የምትወደው አንተ አገርህን ህዝብህን ልታረግለት የምትፈልገውን ነገር እሱ ስላረገልህ ነው አይደል? የምታደንቀው የምትወደው ምናምን የሆኑ ሰዎችን በተለይ ነክሳ አውጥተህ ከሌና አደንቋለሁ ወደዋለሁ ስትል በቃ አንተ ልታረግ የምትፈልገውን እሱ ስላረገልህ ነው። እና አንተ በተለያዩ ወጥመዶች ታስረህ ቁጭ ብለህ ሌሎች ሰዎች ያንን ሲያደርጉልህ ታጨበጭባለህ፣ ታደንቃለህ፣ ትወዳለህ ምናምን ሲሉልህ እሱ የምመርጠው አርቲስቱን ነው። ለሰው ጥቅም የሚሰጥ ሊደረግና ሊባል የሚገባው ነገር ሲልልኝ ወደዋለሁ፣ ከተለዋለሁ፣ እሱን ሰራ ፈልጋለሁ። እዚሁ ጋር ተያይዞ ሐሳቡ በጣም ያስደነቀህ ከቲያትር አንድ ከፊልም አንድ ይሄ ሐሳብ ሌላውም ሰው በቃ በደንብ እንዲህ ሊገባው ይገባል የምትለው ከሰራው ስራ ውስጥ የያዘው የተሸከመው ሐሳብ ያ የኪነ ጥበብ ስራ ወይ ቲያትር ወይ ፊልም የተሸከመው ሐሳብ በጣም የሚገርም ነው ብለህ የምታስበውን እስኪ አንሳለን። አሁን እየሰራውበት ያለው የብረቷ ማዘር ከሬጅ በርቶት ብሬሽ የብዙ እናቶች ታሪክ ነው፣ የዓለም ታሪክ ነው። ጦርነት በሰው ልጅ ላይ የሚፈጥረውን ዳሜጅ የሚያሳይ ነው። አዳፕት የተደረገበት መንገድ ሌላ ነው፣ አዳፕቴሽን ነው። ማን ያዘዋል? እሱ ሌላ መንገድ ሆኖ ሳለ አጠቃላይ ሐሳቡ ግን ይገዛኛል። ሁሉንም የሰው ልጅ ሚነካ ነው። የሁሉም ሰው ጩኸት ነው። የሁሉም እናቶች ጩኸት ነው። ኦኬ፣ የሁሉም እናቶች ከሊት ምናምን የምትለው አይደለም፣ የጋራ ጩኸት ነው። እሱ ተገልጾልኛል ብዬ አስባለሁ። ልለው የምፈልገው ግን ተብሎልኛል ብዬ አስባለሁ። በብሬሽት ጦርነት የሚፈጥረውን ዳሜጅ በደንብ ተገልጾበታል።
ግን ስታይሉ አሊኔሽን የሚባል ስታይል ስለሚጠቀም ብሬሽት ጠልቆ ሀዘን ሰው እንዲሰማውና እዛ ኢሞሽን ውስጥ እንዲገባ አይፈለግም። ኤፒክ ዘውግ ነው። ቲያትር መሆኑን እያወቀ ታሪኩን ብቻ እንዲያይ ነው የሚፈለገው እንጂ ሀሳቡ በያዘው የሀዘን ጥልቀትና መጠን ደረጃ ሰው እንዲገባበት አይፈለግም። እሱን አደንቃለሁኝ። ፊልም ምናልባት የሞሪያ ምድር አንድ ባህሪው ለእኔ የሰጠኝ ባህሪ ያለና ሕግ ሁላችንም የምንስማማበት እውነት ነው እንጂ ሀቅ አይደለም ይላል የኔ ባህሪ። አንድ ለሀገሩና ለሕዝቡ የቆመ እውነተኛ ጭቁን የቢሮ ሰራተኛን ሲሞግት ይሄ ጉዳይ አስፈጻሚ ሰውዬ ነውና ሕግ ትላለህ። ሕግ ሁላችንም የተስማማንበት እውነት እንጂ ሀቅ አይደለም። አንተ ትደርሳለህ፣ ልጅህን ማሳከም አትፈልግም ምናምን ብሎ ሊያጠምደው ይሞክራል። እና የሞሪያ ምድር ዝም ብሎ ለክፋት የተሰራ ባህሪ ብቻ ሳይሆን እንትኑንም ክፋቱንም የሚያደርገው በተጨባጭ ሎጂክ ላይ ሀሳቦች ላይ ያው ሊያሳምኑ የሚችሉ የሚመስሉ ሀሳቦች ላይ ተመስርቶ ነው። እንደምታውቀው አንታይ ባህሪዎች አንዱ ሲወድቁ የምናዝንበት ምክንያት በግላቸው የሚያነሱት ምክንያት አሳማኝ ነው። እውነት አላቸው። የምን እውነት አላቸው? የራሳቸው እውነት፣ የግላቸው እውነት አላቸው። ለዛ ነው የሚያሳዝኑን። አንዱ ሲወድቁ የሚያሳዝኑን የጋራ እውነት ይዘው አይነሱም። እከሌን እጎዳለሁ እኮ እከሌ ይጎዳብኛል፣ እኔ ለራሴ እንትን ስል እከሌን ያለ ማለታቸው ነው ችግራቸው። እና ሊያገኙት የሚፈልጉትን ነገር የሚመርጡበት መንገድ ነው የሚያበሳጭን። እና ያ ባህሪ መጥፎ ነገር ላይ ተሰራ ቢሆንም ስራውን ግን ሎጂካል አድርጎ ለመስራት ሲሞክር ታያለህና ትንሽ እሱ እንደውም መታየት ባለበት ልክ ታየ ብዬ ሁላ ማላሰብ በጣም ከፍ ያለ ፊልም ነው። ወደ መጨረሻ ጥያቄ ድምጣና ያው እንግዲህ እንደ አንድ አርቲስት እንደ አንድ የኪነ ጥበብ ሰው ከዚህ በኋላም በዚህ የትወና አቅምህ በዚህ ድምጽህ ሌላ ነገር እንድትሰራ እንፈልጋለን እና ምን ነገር እየሰራህ ነው ያለኸው የሚለውን እሱን እስኪ እናንሳ። አሁን የአንድ ጌታቸው ታረቀኝ በጽሁፍ ረገድ ነው የጌታቸው ታረቀኝ አድናቂና ሮል ሞዴሌ ነው እና እንደ ድል ሆኖ እስረኛው ንጉስ የሚባል አንድ ቲያትር አለው። ራስ ቲያትር ጀምሮት ነበረ። እንደ 5-6 ወር ከለፋንበት በኋላ አንድ ተዋናይ ሊቀርብ አካባቢ ለቆ በመሄዱ ስራው ፌል አረገ። እዛ በግሌ ለዛ ካራክተር ወይም ለዛ ገጸ ባህሪ የሚሆኑ ተዋናዮችን ሳሰለጥን ቆየው። እንደ እሱም አልሆነም። ብዙ ተዋናዮች የጣሉ ሄዱ ነበር። ኋላ ግን እንደራሲውም ከራስ ቲያትር ጋር ያለውን ውል ቀደደና ሲተው እኔ ብዙ ስለለፋው በስራው ላይ በግሌ ፕሮዲውስ ለማድረግ ወስጄ መስራት ጀምሬ ነበር። ጀምሬም ተዋናዮች እንዲሁ እየመጡ ሄዱና ያቋርጡታል። ትልቅ ስራ ነው በጣም። ብሔራዊ ቲያትርም ተገምግሞ አልፏል አሉኝ። ስክሪፕቱ አሌክስ ሊሰራው እየተዘጋጀ ነበር አሉኝ። አለማየሁ ታደሰ እና አሌክስም የሰራው ስራ ነው። መጀመሪያ ላይ መዘጋጃ ቤት 90ዎች ውስጥ ሰርቶታል። እኔ አላየሁትም። እንደውም በሱ በጣም ሲደነቅ ሰማለሁ። ያኔ ጌታቸው ታረቀኝ የቲያትር ቤቱ ስራ አስኪያጅ ነበር። አሁን መሀል ላይ ቴዎድሮስ የሚባል ቲያትር ገጥሞኝ አቋርጬው አቆምኩት። ቴዎድሮስ በጣም ትልቅ ቲያትር ስለነበረ እሱም እንደዚሁ አመት ከለፋንበት በኋላ ቆመ፣ አልቆ ነበረ እና አሁን እንደገና እስረኛው ንጉስ አንስቼዋለሁ ፕሮዲውስ ለማድረግ። አሁንም የተዋናይ ቻሌንጅ እየገጠመው ነው።
ሰዎች ይመጣሉ ጥለው ይሄዳሉ ከሰሩ በኋላ። አንተ በትወናም በፕሮዲዩሰርነትም ተሳተፈበት ማለት ነው። ፊልም ላይ ገና አንድ ለመጀመር ዳር እያልኩ ነው የሌሎች ሰዎች የራሴን ስራዎች እንግዲህ በዚህ በቴዎድሮስ ቲያትር ምክንያት ባለፈው አመት የነበረኝ እቅድ ኦሬዲ ተበላሽቷል። አሁን ምስረኛው ንጉስ ጀምር ያለው እንግዲህ እንጠብቃለን። ያው የሚጠበቅ ቻሌንጅ ነው። ምክንያቱም የተለያየ ሰው የተለያየ አመለካከት የተለያየ ሀሳብ ያለው ሰው ካንድ ላይ ሆኖ የሚሰራው ዘርፍ ስለሆነ በተለይ ቲም ወርክ ስለሆነ እንደዚህ አይነት ቻሌንጆች የሚጠበቁ ናቸው። እንደ አጠቃላይ ሀሳብ መልእክት ካለ ይሁን። በጣም አመሰግናለሁ ነው የምለው። በተረፈ ጥያቄዎች ለጥሩ ምላሽ ጥሩ የሚያናገሩ ነበሩ። ጥሩ ናቸው ምልህ ዝም ብሎ ተራ ጥያቄዎች አይደሉም። የተወለድክ ምን ትበላለህ ትጠጣለህ ውሃ ሲወፍር ነው ሲከትም አይነት አይደለም እንትንህና ፊሎሶፊክ ጥያቄዎች አሉ። ሙያዊ ጥያቄዎች ናቸው አብዛኛዎቹ ጥያቄዎች። በጣም አሪፎች ናቸው። ለጥሩ ተናጋሪ ብታገኝ ማለት ነው አንተ። አግኝቻለሁ እና እግዚአብሔር ያክብርልኝ። አመሰግናለሁ። እጅግ በጣም እናመሰግናለን። በእኔም በሬዲዮ ጣቢያችንም ስም ያን አክብረህ እዚህ ድረስ መጥተህ ሀሳብን ስላጋራህን እጅግ በጣም እናመሰግናለን። እንግዲህ በስራዎችህ ደግሞ እንደምናይህ ተስፋ እያደረግን እናመሰግናለን። እግዚአብሔር ይስጥልኝ። ውድ አድማጮቻችን የመጨረሻው ክፍል የማረፊያ እንግዳ ቆይታችን ያደመጣችሁትን ይመስል ነበር። ሳምንት በሌላ እንግዳ እስክንገናኝ ቸርን ሰንብት። Thank you.